መጫወቻ መብሊያ መጠጫ ቀናችን ላይ ዒድ ላይ እንገኛለንና ስለ ዒድ ፈዲላ እንደዚሁም ደግሞ ዒድን በተመለከቱ ጉዳዮች ከዒድ በኋላስ ከረመዳን በኋላስ ሙስሊሙ ማህበረሰብ በምን መልኩ ነው ቀናቶችን ማሳለፍ ያለበት እንደዚሁም ደግሞ ረመዳን ላይ ያለውን ቫይብ እንትን መልኩ ሳይጠፋ ቀጣይነት እንዲኖረው ምን ማድረግ አለብን የሚለውን ታላቁ ሼኻችን አሸይኽ ኸድር ሁሴን ከጎናችን ይገኛሉ። እሳቸውን ጋብዘናል። ስለ ረመዳንም እንደዚሁም ደግሞ ከዛ በኋላስ ምን እናደርግ የሚለውንና ተያያዥ ጉዳዮችን ሼኻችን የተወሰነ ማብራሪያ ይሰጡናል። ሼኻችን እንኳን አደረሳችሁ። እንኳን አብሮ አደረሰን። መርሐባ ሼኽ። እንግዲህ ያለፍነው ያው የረመዳን ወር ነው፣ የዒባዳ ወር ነበር። አብዛኞቻችን መስጂድ ውስጥ በሶላትና በተለያዩ ዒባዳዎች ነው ያሳለፍነውና አሁን ደግሞ ዒድ ላይ ነው ያለ ነው እና እስኪ መለስ ብለን የተወሰነ ስለ ረመዳን አንዳንድ ነገሮችን እናውሳና ኢንሻአላህ ሌሎች ነጥቦችን ደግሞ እናነሳለን። መርሐባ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ወህደህ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደህ አማ በዕድ ኢኽዋኒ ወአኸዋቲ ፊላህ አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱ። በቅድሚያ እንኳን ለ1446 ዓመተ ሂጅራ የዒድ አልፊጥር በዓል በሰላም አደረሳችሁ እላለሁኝ። እንግዲህ ረመዳን ታላቅ ወር ነው። ታላቅነቱ በመላው ሙስሊሞች ዘንድ ይታወቃል። ነቢያችን አለይሂ ሰላቱ ወሰላም የረመዳንን ታላቅነት በብዙ ሐዲሶች ነግረውናል፣ አስተዋውቀውናል። እንደዚሁም አላሁ ሱብሓነሁ ወተዓላ የረመዳንን የተከበረ ወር መሆኑንም እንደዚሁ አላህ ገልጾልናል ማለት ነው። ስለዚህ ነቢዩ አለይሂ ሰላቱ ወሰላም የረመዳንን ታላቅነት ሲገልጹ ምን ይላሉ? ለው ተዕለሙ ኡመቲ ማ ረመዳን ለተመነው አን የኩነ ሰነቱ ኩሉሃ ረመዳን። የኔ ኡማዎች ረመዳን ማለት ምን እንደሆነ የረመዳንን ታላቅነት በውስጡ ያለውን ትሩፋት ቢያውቁ ኖሮ ምነው ረመዳን አመቱን ሙሉ ረመዳን በሆነልን ብለው በተመኙ ነበር ይላሉ ረሱሉ አለይሂ ሰላቱ ወሰላም። እንደዚሁም ታላቁ ዓሊም አልሐፊዝ ኢብኑል ጀውዚይ ሲናገሩ ምን ይላሉ? ተላሂ ለው ቂለ ሊአህሊ ልቁቡር ተመነው ለተመነው የውመ ሚን ረመዳን። በአላህ ይሁንብኝ መቃብር ላሉ ሰዎች እስኪ ምኞታችሁን ግለጹ፣ ምን ትመኛላችሁ ተብለው ቢጠየቁ የሚመኙት ምንድነው አሉ? ከረመዳን አንድን ቀን ይመኙ ነበር አሉ። ምነው ረመዳንን አንድ ቀን ባገኘን ብለው ይመኙ ነበር። ምክንያቱም ረመዳን ውስጥ የሚገኘውን ኸይራት የሚገኘውን ትሩፋቶች በውል ስለተገነዘቡ ማለት ነው። እንግዲህ መቃብር ውስጥ ያሉ ሰዎች ይህንን ቢመኙም ነገር ግን ሊያገኙት አይችሉም። እኛ ግን በህይወት ያለን ሰዎች ረመዳንን አላህ ወፍቆን ረመዳንን ጾመን በረመዳን የሚደረጉ መልካም ስራዎችን ሰርተን ወደ አላህ ለመቃረብ እድሉን አግኝተናል። ታዲያ ይህንን እድል ምን ያህሎቻችን ተጠቅመንበታል ብለን ራሳችንን መጠየቅ መቻል አለብን። ረመዳን የዒባዳ ወር ነው። ሸህሩ ተውበቲ ወልጉፍራን ወደ አላህ ንስሐ የምንገባበት የአላህን ምህረት በሰፊው የምናገኝበት ብዙ ነገሮችን ወደ አላህ የምንጠጋበት ታላቅ ወር ነውና ይህንን ወር ስንቶቻችን ተጠቅመንበታል፣ በምን አይነት ሁኔታ አሳልፈነዋል ብለን ወደ ኋላ ራሳችን ሂሳብ ማድረግ ይገባናል ማለት ነው። ምክንያቱም በረመዳን የምንሰራቸው መልካም ስራዎችና ከረመዳን ውጭ የሚሰሩ መልካም ስራዎች በፍጹም አይገናኙም። ሰማይና መሬት ናቸው። ለምሳሌ ረመዳን ላይ የምንሰራው አንድ ዋጅብ የሆነ አላህ ግዴታ ያደረገብን ፈርድ የሆነ ነገር ረመዳን ላይ የምንሰራው ከረመዳን ውጭ ከምንሰራው በሰባ ተባስቶ ነው አላህ ዘንድ ደረጃ የምናገኘው ማለት ነው። ለምሳሌ አንድ ዙህር የሰገርን ከሆነ በጀማዓ ከሰገድን ከረመዳን ውጭ
ከምንሰግደው የዙህር ሶላት በሰባ ተባስቶ ነው ሰዋቡን የምናገኘው ማለት ነው። ስለዚህ ረመዳን ላይ ወደ አላህ ይበልጥ የምንቃረብበት ወር መሆን አለበት ማለት ነው። እና ይሄንን ወር በእንዲህ አይነት ሁኔታ ያሳለፍን ከሆነ ፈሊላሂል ሐምድ አላህን እያንዳንዳችን ልናመሰግን ይገባል ማለት ነው። ካልተጠቀምንበት ደግሞ ያው ኪሳራ ውስጥ ነው ያለነው ማለት ነው። ለቀድ ኻበ ወኸሲር መን አድረከ ረመዳን ወለም ይግፈር ለህ ይላሉ። በእርግጥም የከሰረ ሰው ነው ያፈረ ሰው ነው ረመዳንን አግኝቶ ወንጀሉ ያልተማረለት ሰው ይላሉ። በረመዳን ላይ ወንጀላችን የምንማርበት ወር ሆኖ እያለ ነገር ግን ሳንማር ከቀረን የመጨረሻ የከሰር ያፈርን ሰዎች ነን ማለት ነው። ረመዳን ላይ ወደ መስጂድ ያልገባ ሰው፣ ረመዳን ላይ ወደ አላህ ፊቱን ያላዞረ ወደ አላህ ያልተቃረበ ሰው ከረመዳን በኋላ ከረመዳን ውጭ ወደ አላህ ይቃረባል ወደ አላህ ይመለሳል ብሎ ተስፋ ለማድረግ በጣም አዳጋች ነው የሚሆነው። ስለዚህ ረመዳን ቁርአን የወረደበት ታላቅ ወር ነው። እንደዚሁም ደግሞ የጀነት በሮች ሙሉ በሙሉ የተከፈቱበት ወር ነው። እንደዚሁም የጀሃነም በሮች ሙሉ በሙሉ የተዘጉበት ወር ነው። ስለዚህ ይሄ ወር የዒባዳ ወር ነው ማለት ነው። እና በእንዲህ አይነት ሁኔታ ረመዳናችንን ያሳለፍን ከሆነ ኢንሻአላህ ነገ የውመል ቂያማ ደግሞ አላህ ዘንድ አማላጅ ሆኖ ከአላህ ጋር ያስታርቀናል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ሁለት ነገሮች አላህ ዘንድ አማላጅ ሆነው ይቀርባሉ አሉ። አንደኛው ማነው? ጾም ነው። ጾም አላህ ዘንድ ይቀርብና ምን ይላል? ያ ረቢ منعته الطعام والشراب فشفعني فيه ይላል። ጌታዬ ሆይ ይህንን ሰውዬ ምግብ እንዳይመገብ ውሃ እንዳይጠጣ ከልክየው ነበር፣ ስለዚህ አማላጅነቴን ተቀበለኝ ብሎ አላህን ይጠይቃል አሉ። ሁለተኛው ደግሞ ቁርአን ነው። ቁርአን ምን ይላል? منعته النوم في الليل فشفعني فيه ሌሊቱን እኔን ሲቀራ ነው ያደረው እንቅልፍ አሳጥቼዋለሁኝ፣ ስለዚህ የኔን አማላጅነት ተቀበለኝ ብሎ አላህን ይጠይቃል። ሁለቱም አላህ ዘንድ አማላጅ ሆነው ሰውየውን ያስታርቁታል ይላሉ ረሱሉ አለይሂ ሰላቱ ወሰላም። ስለዚህ እነዚህ የረመዳን ታላቅነት በብዙ ነገር ነው ሊገለጽ የሚችለው። በጣም ሰፊ የሆነ ፈዳኢል ያለው ሰፊ የሆነ ከአላህ ዘንድ ብዙ ትሩፋቶችን የምናገኝበት ወር ነው። ስለዚህ ይህንን ወር በአግባቡ ጾመነዋል ወይ ብለን ራሳችንን መጠየቅ አለብን። ነብዩ አለይሂ ሰላቱ ወሰላም ሩበ ሷኢሚን ለይሰ ለሁ ሚን ሲያሚሂ ኢላ አልጁዕ ወልዓጠሽ ይላሉ። ብዙ ጾመኞች አሉ ጾመው ውለው ነገር ግን መጨረሻ ያገኙት ትርፉ ውጤቱ ውሃ መጠማትና ረሃብ ብቻ የሆነባቸው ብዙ ሰዎች አሉ አሉ። እንደዚሁም ወሩበ ቃኢሚን ለይሰ ለሁ ሚን ቂያሚ ኢላ አስሰሃር፣ እንደዚሁም ሌሊቱን ደግሞ ቁሞ ቁጭ ብሎ ያደረ ነገር ግን አላህ ሳይቀበለው የመጨረሻ ውጤቱ እንቅልፍ ማጣት ብቻ የሆነበት ብዙ ሰው አለ ይላሉ። እንደዚሁም ሩበ ቃሪኢን ወልቁርአኑ የልዐኑሁ፣ ብዙ ቁርአንን የሚያነቡ ቁርአንን የሚቀሩ ሰዎች አሉ ነገር ግን ቁርአኑን ይቀሩታል ቁርአኑ ደግሞ እነሱን ይረግማቸዋል አሉ ነብያችን አለይሂ ሰላቱ ወሰለም። ይህ ማለት በአግባቡ ረመዳንን ያልጾምን ከሆነ የምናገኘው ትርፍ ረሃብና ውሃ መጠማት ድካም ብቻ ነው የሚሆነው። እንደዚሁም ደግሞ ሌሊቱን ደግሞ በዒባዳ እናሳልፋለን ብለን አስበን ደግሞ ያንንም አዳቡን ሳንጠብቅ ስርዓቱን ሳንጠብቅ አሳልፈነው ከሆነም እንደዚሁ እንቅልፍ እንጂ ሌላ የምናገኘው ውጤት የለም ማለት ነው። ቁርአንንም በተመሳሳይ ቁርአንን ስንቀራ አላህ ቁርአንን ያወረደው ለሙስሊሞች ዱስቱር አድርጎ ነው፣ ያኒ ህገ መንግስት ሆኖ እንድንመራበት ነው። ቁርአን ያለውን እንድንሰራ ቁርአን የከለከለውን እንድንከለከልበት ነው። ግን ሰውየው ውሸታም ሆኖ ወይም ዛሊም በደለኛ ሆኖ ቁርአን የሚቀራ ከሆነ አላ ለዕነቱላሂ ዐለ ዛሊሚን እያለ ሲቀራ ራሱን ነው የሚረግመው ማለት ነው። ራሱን ነው እየረገመ ያለውና እነዚህን ጥንቃቄ ማድረግ ይገባናል ማለት ነው። ስለዚህ ረመዳን እንዳጠቃላይ ብዙ በረከቶች ያሉት
ወራት ነው ማለት ነው። መርሐባ እንግዲህ አሚን والله በጣም አላህ ከተጠቃሚዎች ያድርገን። እንግዲህ ብዙ ጊዜ አገራችን ላይ ምስተዋላለና ረመዳኑን ሶላት ያልጀመርን ሶላት ጀምረን ዒባዳ ላይ ተጠናክረን ከዛ የዒዱ ቀን ጧት ሶላት ሰጅደን ከዚያ በኋላ አብዛኞቻችን ልንተው እንችላለን ሶላት። ብዙዎች ከዒባዳ ይዘናጋሉና የዒዱም ቀን የሚስተዋሉ ትክክልም ያልሆኑ ነገሮች ይኖራሉ እና እስኪ እንደ ሙስሊም ዒዱን በምን መልኩ ማሳለፍ ይኖርብናል? የተወሰነ ምክር ብትለግሱ። መርሐባ እንግዲህ ረመዳን አለቀ ማለት ዒባዳ ቆመ ማለት አይደለም። ኩን ዐብደን ረባንየን ወላ ተኩን ረመዳንየን ይላሉ። አላህን የምትገዛ የአላህ ባሪያ ሁን እንጂ ረመዳናዊ አትሁን ይላሉ። ስለዚህ ረመዳን ያው ጾመናል፣ ይሄው ጨርሰን ዒድ ላይ ደርሰናል። ረመዳን አልቋል። ነገር ግን እኛ የምንገዛውና የምናመልከው ጌታ ምን ጊዜም ዘላለማዊ ሕያው የሆነ ጌታ ነው የምናመልከውና ረመዳን ስላለቀ ከመስጂድ ልንወጣ፣ ረመዳን ስላለቀ በፊት የጀመርናቸውን ዒባዳዎች ሶላትም ይሁን ቁርአን መቅራትም ይሁን ያንን ልናቋርጥ አይገባንም። እንደውም አንድ መልካም ስራ አላህ ዘንድ ተቀባይነት ለማግኘቱ ምልክት አለው ይላሉ ዑለማዎች። ምልክቱ ምንድነው? አንድ ጧዓ አንድ ኸይር ስራ ከሰራ በኋላ ቀጥሎ ደግሞ ሌላ መልካም ስራዎችን ይጨምራል ይላል። እንደዚሁም በተቃራኒው ደግሞ አንድ የሰራው ኸይር ስራ አላህ ዘንድ ተቀባይነቱ ለማጣቱና ለመመለሱ ምክንያቱ ደግሞ ምንድነው ይላሉ? ያን ኸይር ስራ ከሰራ በኋላ መልሶ ወደ መጀመሪያ ወደ ነበረበት መጥፎ ስራ መጥፎ ተግባር የሚመለስ ከሆነ ይህ ሰውዬ ስራው አላህ ዘንድ ተቀባይነት እንዳላገኘ ምልክት ነው ይላሉ። ስለዚህ ረመዳንን ከጨረስን በኋላ በነበርንበት ነሻጣ ላይ መቀጠል ነው መቻል ያለብን። ምክንያቱም ሙእሚን لا يشبع المؤمن من خير يعمله حتى يكون منتهاه الجنة ይላሉ ነብዩ አለይሂ ሰላቱ ወሰለም። አንድ ሙእሚን የሆነ ሰው መልካም ስራ ከመስራት አይጠግብም አሉ መጨረሻው ጀነት እስከሚሆን ድረስ። ጀነት እስካልገባ ድረስ ሙእሚን የሆነ ሰው ኸይር ስራ በቃይ ብሎ አይቆምም ይላሉ ረሱሉ አለይሂ ሰላቱ ወሰለም። ስለዚህ ምን ጊዜም ኸይር ስራ ላይ መበርታት ኸይር ስራ ላይ መጠንከር ነው መቻል ያለብን እንጂ ረመዳን ስላለቀኛ ከኸይር ስራ መቋረጥ መቻል የለብንም። ነብያችን አለይሂ ሰላቱ ወሰለም መልካም ስራ የሚቋረጠው መቼ እንደሆነ ገልጸውልናል። ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉ፣ የሰው ልጅ ሲሞት የሚሰራቸው ስራዎች ሙሉ በሙሉ ይቋረጣል። በህይወት እስካለ ድረስ እስትንፋሱ እስካለ ድረስ ግን ኸይር ስራ ከመስራት መቋረጥ የለበትም ማለት ነው። ታላቁ ዓሊም ሸሃቡዲን አሕመዱ ዳኒ ቀደሰላሁ ሲረሁ ወአመደና ቢአምዳዲህ የዳንዩል አወል በመባል የሚታወቁት ታላቁ ሼኽ ምን ይላሉ? አልሙእሚኑ ላ የስተሪሕ ሐታ የድኹለ ضሪሕ ይላሉ። ሙእሚን መቃብር ውስጥ እስካልገባ ድረስ እረፍት የሚባል አይሰማውም ይላሉ። እረፍት የሚባል የለውም ይላሉ። ስለዚህ የሚያርፈው ከዒባዳ የሚቋረጠው እዛ መቃብር ሲገባ እንጂ እዚህ መሬት ጀርባ ላይ ያለ ከዒባዳ ምን ጊዜም መቆም የለበትም ይላሉ። እረፍት ያለው መቼ ነው? አኺራ ላይ ብቻ ነው፣ ጀነት ላይ ብቻ ነው እረፍት ያለው። ስለዚህ ለኸይር ስራ በዚሁ ላይ መቀጠል ነው መቻል ያለብን። ቢሽሩል ሐፊ የሚባሉ ታላቁ ሱፊ ዓሊም እሳቸው ሰዎች ጠየቋቸው عمن يتعبدون في شهر رمضان فإذا انسلخ شهر رمضان تركوه አንዳንድ ሰዎች አሉ አሏቸው ረመዳን ላይ በጣም አላህን ይገዛሉ፣ መስጂድ ይገባሉ፣ ብዙ መልካም ስራዎችን ይሰራሉ። ከዚያ ረመዳን ወዲያው እንዳለቀ ደግሞ ያ የጀመሩትን ሲሰሩት የነበሩትን ኸይር ስራ ያቋርጣሉ። እነዚህን ሰዎች ምን እንበላቸው? ምን ተመክሯቸዋላችሁ አሏቸው። ከዚያ ምን አሉ እሳቸው? ቢእሰል ቀውም ላ የዕሪፉነ አላህ ኢላ ፊ ረመዳን አሉ። እነዚህማ ክፉ ሰዎች ናቸው አሉ፣ መጥፎ ሰዎች ናቸው።
አላህን የሚያውቁት በረመዳን ብቻ ነው አሉ። ወዛሊከ ደሊሉን ዐለ እንጢማሲ በሲረቲሂም ይህ ደግሞ የነሱ ልቦናቸው የታወረ ለመሆኑ ምልክት ይሄ ነው አሉ። ልቦናቸው የታወሩ ሰዎች ናቸው። ረመዳን ላይ ብቻ አላህን ተገዝተው ረመዳን ካለቀ በኋላ ወደ ነበሩበት መጥፎ ስራ የሚመለሱ ሰዎች እነዚህ ልቦናቸው የታወረ ክፉ የሆኑ ሰዎች ናቸው ይላሉ። ስለዚህ ረመዳን ላይ ስናደርጋቸው የነበሩት ዒባዳዎችን በዚያው ነው መቀጠል መቻል ያለብን። የረመዳኑ ወር አለቀ እንጂ ዒባዳዎቹ አላለቁም። ረመዳን የምናደርገው የጀማዓ ሶላት ስንሰግድ የነበረው ከረመዳንም ውጭ አለ። ጾም ስንጾም የነበረው ረመዳን ሰኞና ሐሙስ ሱና ጾሞች አሉ። ከወር ደግሞ አያመል ቢድ የሚባሉ አሉ። እንደዚሁም ደግሞ ከዒድ በኋላ 6 ቀን የምንጾመው የሸዋል ጾም እሱ አለ። ሌሎችም የሱና ጾሞች በርካታ ጾሞች አሉ። ረመዳን ስላለቀ ጾም ቆመ ማለት አይደለም። እንደዚሁም ደግሞ ሌሊት ተነስተን የምንሰግደው ተራዊህ ተሐጁድ እንሰግዳለን፣ ተራዊህ እንሰግዳለን። ያም ደግሞ ረመዳን ስላለቀ ሌሊት የሚሰገድ ሶላት የለም ማለት አይደለም። ምን ጊዜም ተነስተን ተሐጁድ ሶላት ሌሊት መስገድ እንችላለን። ሰደቃ ረመዳን ላይ እናበዛ ነበር። ከረመዳንም በኋላ ያንኑ ሰደቃ እንደዚሁ የማብዛት ስራዎችን መስራት ይገባናል እንጂ ረመዳን በማለቁ ምክንያት ከኸይር ስራ ሙሉ በሙሉ መራቅ የለብንም። በእኛ ተለምዶ እንደምናየው መስጂዶች ረመዳን ላይ በጣም ይደምቃሉ። በኋላ ረመዳን ከወጣ በኋላ ቅድም እንዳልከው ከዒድ ቀን ዙሁር ሶላት ጀምሮ ባዶ ይሆናሉ። ይሄ ተገቢ አይደለም። እኛ የምንገዛው ረመዳንን ሳይሆን የረመዳን አምላክ የሆነውን እንደዚሁም የሁሉም ወራቶች አምላክ የሆነውን አላሁ ሱብሓነሁ ወተዓላ እሱን ነው የምንገዛው። ወሁወ ሐዩን ላ የሙት እሱ ደግሞ ምንጊዜም ሕያው የሆነ ጌታ ነውና ከእንደዚህ አይነት ተግባር ራሳችንን ልንቆጥብና ልንገታ ይገባናል። በጀመርነው ኸይር ስራ በዚሁ መቀጠል ነው መቻል ያለብን። እንደውም ኸይር ስራ ጀምሮ ማቋረጥ እኮ በጣም የተጠላ ተግባር ነው። ነቢያችን አለይሂ ሰላቱ ወሰላም አብዱላህ ኢብኑ ዑመርን ሲመክሩት ምንድነው ያሉት? ያ አብደላህ ላ ተኩን ሚስለ ፉላን ካነ የቁሙ ሌይል ፈተረከ ቂያመ ሌይል አሉ። አንተ አብዱላህ ሆይ እንደ ገሌ እንዳትሆን አሉ። ገሌ ጠቅሰው ማለት እንደ ገሌ እንዳትሆን እሱ ሌሊት እየተነሳ ይሰግድ ነበር አሉ። በኋላ ላይ ግን ያ ሌሊት መነሳቱን አቆመው አሉ። ስለዚህ እንደሱ እንዳትሆን አሉ። ስለዚህ የምንሰራውን ትንሽም ስራ ብትሆን ያችኑ ቀጣይነት ያላት መሆን አለባት። ኸይሩል አዕማል ኢለላህ አድወሙሃ ወኢን ቀል አላህ ዘንድ ከስራ ሁሉ እጅግ በጣም ተወዳጅ የሚባለው ስራ ትንሽ ስራ ሆና በዚያ ላይ ግን ዘውታሪነት ያላት ቀጣይነት ያላት መሆን አለባት ማለት ነው። ስለዚህ የጀመርናቸውን ኸይር ስራዎች ማስቀጠል ነው እንጂ መቻል ያለብን ከጀመርን በኋላ ማቋረጥ ይሄ አላህም ዘንድ የተጠላ ነቢያችንም አለይሂ ሰላቱ ወሰላም ዘንድ የተጠላ ተግባር ነው ማለት ነው። ሐባ እንግዲህ ረመዳኑንም በተመለከተ ከዚያም በኋላ ማድረግ ስላሉብን ነገሮች ብዙ ነገር እያጫወታችሁ ነውና እንደው የዒዱን ቀን ያው የተለመደ ነገር አለ የሚደረግ ሶላት እንሰግዳለን። ከዚያም በኋላ በየቤተሰቡ አብዛኞቻችን እንበተናለንና እንደው በምን ቢያልፍ ዒዱ በምን ቢያልፍ የተሻለ ነው? ብዙን ጥቅም እናገኝበታለን ትላለሁ። እንግዲህ የዒድ ቀን ዒድ ማለት ያው የደስታ ቀን ነው። እንድንደሰት አላሁ ስብሓነሁ ወተዓላ ለኛ ለሙስሊሞች ፈቅዶልናል። በፊት የነበሩ የጃሂልያ ዒዶችን በጃሂልያው ጊዜ የሚከበሩ በዓሎችን ሙሉ በሙሉ አስወግዶ ዒደል ፊጥርና ዒደል አድሓ አመታዊ በዓል አድርገን እንድንደሰትባቸው በነዛ ቀናቶች ተደስተን ከቤተሰብ ጋር እንድንውል ዲነል ኢስላም ያዘናል ያስተምረናል። ነገር ግን በዒድ ቀን ስንደሰት ግን ገደብ አለው። የሆነ ልቅ የሆነ ከሸሪዓ ውጭ የሆነ ደስታ ሳይሆን በሸሪዓ የተገደበ በመደሰት እናሳልፈዋለን። እንግዲህ እንደተለመደው የዒድ ቀን
አንዳንድ በተለይ ወጣቱ ጋር ረመዳንን ሲጾም እንደዚሁም ተራዊህ ሲሰግድ ቁርአን ሲቀራ ብዙ ዒባዳዎችን ሲያደርግ ከቆየ በኋላ የዒድ ቀን የሆነ ፕሮግራም የሚይዛሉ ያኒ ቀጠሮ የሚያዘው ዒድ ቀን ቀጠሮ ይይዛሉ በዛሽ ቀን حرام በሐራም ነገር ያሳልፋሉ ይህ በጣም አላህ ዘንድ የተጠላ ነው من عصى الله يوم العيد فكأنما عصى الله يوم الوعيد ይላሉ ዑለማዎች የዒድ ቀን አላህን መወንጀል በዒድ ቀን በአላህ ላይ ማመጽ ልክ يوم القيامة ላይ ወንጀል እንደመፈጸም ነው የሚቆጠረው ይላሉ በጣም አስቀያሚ የሆነ ተግባር ነው ማለት ነው ስለዚህ የዒድን ቀን ስናሳልፍ ወንድሞቻችን ጋር ቤተሰቦቻችንን ዚያራ በማድረግ እነሱን በመዘየር እንደዚሁም ደግሞ የተቸገሩ ወገኖች ይኖራሉ አይታሞች ይኖራሉ ወላጆቻቸው የሞቱባቸው የዛሬ አመት ቤታቸው ደምቆ አባታቸው ጋር ቤተሰቦቻቸው ጋር ሲቦርቁ ሲደሰቱ የነበሩ ልጆች ዘንድሮ ላይ ግን አባታቸውን አጥተው በሐዘን ስሜት ኩስስ ብለው አዝነው በየቤታቸው የተቀመጡ የቲሞች ይኖራሉ እነሱን በመዘየር ካለን ይዘን ሂደን ከሌለን ደግሞ ዝም ብለን ባዶ እጃችንን ቢሆን እነሱን ሂደን መዘየር ይሄ ራሱ አላህ ዘንድ ትልቅ ደረጃ የሚያስገኝ የአላህን አጅር የሚያስገኝ ተግባር ነው ስለዚህ ይህንን ቀን በእንደዚህ አይነት ሁኔታ ልናሳልፈው ይገባል በخير ነገር እንደዚሁም ደግሞ ዚያረቱል ቁቡር በማድረግ የሞቱ ቤተሰቦቻችንን እነሱን ሂደን ፋቲሃ መቅራት ለነሱ ያሲን መቅራት በእንደዚህ አይነት ሁኔታ እነሱንም በዛ ቀን ማስተዋስ መቻል አለብን በህይወት ያሉትን ብቻ አይደለም እና በእንዲህ አይነት መልካም ተግባር ነው ዒዱን ማሳለፍ ያለብን ከዛ በፊት ያው ከሶላት በፊት የሚወጣ ዘካተል ፊጥር አለ እሱንም ሳንረሳ እሱን ካወጣን በኋላ ከዛ ዒድ ሶላታችንን ከሰገርን በኋላ ቤተሰብ ጋር ዚያራ በማድረግ በእንደዚህ አይነት ሁኔታ ያንን ቀን እናሳልፈዋለን ማለት ነው ያው በዛ ቀን ተዝናንተን ደስ ብሎን እንድንውል እስልምና ፈቅዶልናል ዲነል ኢስላም ምን ጊዜም በቃ ተጨናንቀን እንድንኖር በእንደዚህ በቃ ኩስስ ብለን ምናምን ሳይሆን ዘና ፈታ ያኒ ፍስሐ ያለው ዲን ነው ዲነል ኢስላም በጣም ገር የሆነ እንደዚሁም ደግሞ በቃ ገራገር የሆነ ለሰዎች እንዲዝናኑ እድል የሰጠ ዲን ነው መዝናናቱ ግን በገደብ ሆኖ ማለት ነው መዲና መስጂድ ላይ እኮ የዒድ ቀን የሐበሻ ሰዎች መስጂድ ውስጥ ጭፈራ ያደርጉ ነበር ይጨፍሩ ነበር እየጨፈሩ የሀገራቸውን ዘፈን እየዘፈኑ ጦር ይዘው ነብዩ መስጂድ ውስጥ እንደዚህ እንደ ምንድነው የሚያሳዩት እንትን ነበራቸው እና حتى እናታችን አይሻ ረዲየላሁ ዐንሃ በነብዩ አለይሂ ሰላቱ ወሰለም ትከሻ ላይ እንደዚህ ተንጠራርቼ እነሱን አያቸው ነበር መለከት ነበር እነሱ ሲጫወቱ ከዚያ ነብያችንም አለይሂ ሰላቱ ወሰለም አይበቃሽም እንዴ ያሉኝ ቆይ ትንሽ ልመልከት እያልኳቸው ለብዙ ሰዓት እነሱ እየጨፈሩ የነሱን ጨዋታ እመለከት ነበር ከዛ በኋላ ሰይዱና አቡበክር ምንድነው ያሉት ከመጡ በኋላ ለምን እንደዚህ ይሆናል ብለው ያንን ሲቃወሙ ተዋቸው አይሁዶች ወይም ከኢስላም ውጭ ያሉ ሰዎች የኛ ዲናችንን ፍስሐ እንዳለው ሊያውቁ ይገባል በማለት ነበር ነብዩ አለይሂ ሰላቱ ወሰለም የመለሱላቸውና ይሄንን ዒድ ስናከብር በእንዲህ አይነት ሁኔታ ልናከብረው ይገባል ማለት ነው مرحبا እንደው በመጨረሻም የምታስተላልፉልን መልእክት ካለ እንዲሁም መጀመሪያ ላይ ነካርገውታል በርግጥና የእንኳን አደረሳችሁ መልእክት ካለ ለቤተሰብም ለወዳጅም ይሄንን ታደርሱልን مرحبا እንግዲህ እንዳጠቃላይ የማስተላልፈው ለመላው ሙስሊም ወንድሞቻችን እህቶቻችን የማስተላልፈው መልእክት ሁላችንም በዲናችን ላይ እንድንበረታ ነው ከምንም በላይ ዲን ከሁለመናችን በላይ ነው ከቤተሰቦቻችን ከሀብታችን حتى ከነፍሳችን በላይ ነው ዲንና ዲናችን ላይ እንድንበረታ
በዲናችን ላይ ደግሞ ጽናት እንዲኖረን ዲነል ኢስላም እዚህኛ ደረጃ ላይ እስከሚደርስ ድረስ የተለያዩ ችግሮችን የተለያዩ እንግልቶችን የተለያዩ መከራዎችን በአማኞቹ ላይ እየደረሰባቸው ያንን ተቋቁመው ነው እዚህ ደረጃ ላይ የደረሰውና በየወቅቱ ፈተናዎች ይመጣሉ በዲን ላይ በሙስሊሞች ላይ በየጊዜው ፈተናዎች ይመጣሉ እነዚያን ፈተናዎች ግን መቋቋም ይኖርብናል ሁላችንም ማለት ነው መቋቋም ይኖርብናል ስለዚህ ለዲናችን መክፈል ያለብንን ዋጋ ልንከፍል ይገባል እንደዚሁም ደግሞ መቼም የዲን መሪዎች የሚታወቀው ዑለማዎች ናቸው ዲኑን የሚመሩት የሃይማኖቱ አባቶች እነሱ ናቸው ነብያችንም አለይሂ ሰላቱ ወሰለም አልዑለማኡ ወረተቱል አንቢያ የነብያቶች ወራሾች ዑለማዎች ናቸው ብለዋል ስለዚህ የነብዩን አለይሂ ሰላቱ ወሰለም ዲን የወረሱት የነብዩን ዕውቀት የወረሱት ዓሊሞች ናቸው ስለዚህ እኛም ከዑለሞች ስር ልንሆን ይገባናል የዑለሞችን ምክር ልናዳምጥ ይገባናል የዑለሞችን መስመር የነሱን ልንከተልና የነሱን መስመራቸውን ልናስቀጥል ይገባናል ከዑለሞቻችን ጎን ሆነን ለነሱ መከታ ልንሆን ይገባናል በዚህ ላይ ወጣቱም አጠቃላይ ሙስሊሙ ማህበረሰብ ለዑለሞች ክብር ሊሰጥ ይገባል በአሁን ሰዓት ለዑለሞች ክብር እየተሰጠ አይደለም በጣም በሚያሳዝን ሁኔታ ዑለማዎች ለዚህ ለዲን ዒልም ብቻ በመማር 40 አመት 30 አመት ያህል እድሜያቸውን የፈጁ ናቸው በየቦታው ያሉ መሻይኾች ከዚያ በኋላ ይሄን ያህል አመት ደግሞ ዒልም ከተዓለሙ በኋላ ያንን የተማሩትን ደግሞ ለሙስሊሙ ማህበረሰብ ለማስተማር ደግሞ እንደዚሁ 30 አመት 20 አመት እየደከሙ አሁንም በድካም ላይ ያሉ ዑለማዎች አሉ ስለዚህ እነዚያን ዑለማዎች እንደ ሃይማኖት አባት እንደ ሃይማኖት መሪነት ሌሎች ሃይማኖት ተቋማት የሃይማኖት መሪዎቻቸውን እንደሚያከብሩ ሁሉ የኛም ሙስሊሙ ማህበረሰብ ዑለሞችን ሊያከብር ይገባል ለዑለሞች መክፈል ያለበትን ዋጋ ሊከፍል ይገባል የሚል አጠቃላይ መልእክት አለኝ በመጨረሻም ለመላው ሙስሊም ማህበረሰብ ለቤተሰቦችም እንደዚሁም ለጓደኛዎችም እንደዚሁም ለአሱና ቲቪ ባለሙያዎች አጠቃላይ ዒዱኩም ሙባረክ ዒዳችሁ የተባረከ አላህ ያድርግላችሁ ኩሉ ዓሚን ወአንቱም ቢኸይር ቻችን አሁንም ፕሮግራሞቻችን ይቀጥላሉ ከውዱ ሼኻችን ከሼኽ ኸድር ሁሴን አጭር ደርስ ተመልሰናል ሌሎች ፕሮግራሞቻችን አልተነኩም አሁንም መልካም የዒድ በዓል እንዲሆንላችሁ እንመኝላችኋለን ይቀጥላል አብራችሁን ሁኑ